ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ በጣም ለሰላጣም በተለያየ ነገር ማባያ የሚሆን ሶስ ወይም ደግሞ ድሬሲንግ አሰራር ይዤላችሁ ብቅ ብያለሁኝ። ሁለት አይነት እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን። እንደዚህ እንደምታዩት ግብአቶቹ መጀመሪያ የምናዘጋጀው የአቮካዶ ድሬሲንግ ወይ ደግሞ ሶስ ነው የምናዘጋጀው። በመጀመሪያ እንደዚህ አንድ አቮካዶ እንጨምራለን። በመጀመሪያ አንድ አቮካዶአችን እንደዚህ በዚህ መልክ አዘጋጀን በኋላ እንግዲህ አሁን ወቅቱ የጾም ወቅት ነው። የጾም ድሬሲንግ ነው አሰራር ይዤላችሁ የመጣሁት ወይም ደግሞ ሶስ ማለት ነው። ከዛ እዚህ ጋር በመቀጠል ኮሪያንደር ወይም ደግሞ የድንብላል ቅጠል እንጨምርበታለን። እዚህ ጋር በዚህ መልክ የምታዩትን ጂንጀር ወይ ደግሞ ዝንጅብል እንጠቀማለን። ነጭ ሽንኩርት እንጨምራለን። እዚህ ጋር ደግሞ ቆንጆ በርበሬ ማይጣፍጡልን ድሬሲንጋችንን ማለት ነው። ከዛ መልሰን እዚህ ጋር እንግዲህ ሎሚ ነው የተጨመቀ ሎሚ ከሌላችሁ ቬኒገር ወይም ደግሞ ቆምጣጤ መጠቀም ትችላላችሁ። ከዛ የወይራ ዘይት፣ ከዛ ደግሞ ቃሪያ አንድ የሚያቃጥል ቃሪያ እንጨምርበታለን። የበለጠ የአቮካዶ ሶሳችን ወይ ድሬሲንጋችን ትንሽ ስፓይሲ እንዲሆን ይረዳናል ማለት ነው። ቃሪያውን ማስቀረትም ትችላላችሁ፣ ግን ቃሪያው ሲገባበት አንድ ላይ በጣም ልዩ የሆነ ጣዕም ይሰጥልናል ለሰላጣ፣ እንደዚሁም ደግሞ ለተለያየ እንደማባያ ሶስ ይሆናል ማለት ነው። ከዛ እዚህ ጋር ጨው እንጨምራለን። ጨውም አንድ ላይ አብሮ እንፈጨዋለን ማለት ነው። በደንብ እንደዚህ ይዘን ፍጭት ካደረግን በኋላ አንድ ላይ የአቮካዶ ሶሳችንን ወይ ደግሞ የአቮካዶ ድሬሲንጋችንን ማለት ነው እንደምታዩት በዚህ መልክ ከፈጨን በኋላ እንደዚህ ንጹህ እቃ እናዘጋጃለን። እንደዚህ ድሬሲንግ ሰርተን ለብዙ ቀናት ለ2 ቀን ለ3 ቀን ለ4 ቀን በፍሪጅ ውስጥ አዘጋጅተን ማስቀመጥ እንችላለን ማለት ነው። ሼልፍ ላይፉ ረጅም እንዲሆንልን ከሚረዱልን ነገሮች በዋናነት ዘይቱ፣ ሎሚው፣ ጨው ማለት ነው። ምንም ሳይበላሽብን ለ3 ለ4 ቀን ሰርተን እንደዚህ በዚህ መልክ ማስቀመጥ እንችላለን። እንደዚህ ደረቅ በሆነ ታጥቦ በተዘጋጀ በደረቅ እንደዚህ በኮንቴነር ወይ ደግሞ በሽቅ አድርገን በደንብ ፓክ አድርገን ፍሪጅ ውስጥ እናስቀምጣለን ማለት ነው። ስንፈልግ ለማባያ አድርገን መጠቀም እንችላለን። ሁለተኛው ደግሞ በመጀመሪያ የተፈጨ ሰሰሚን ማለት ነው። ከዛ ኮሪያንደር፣ ነጭ ሽንኩርት፣ ዝንጅብል እንደዚሁም ደግሞ ብላክ ፔፐር ወይም ደግሞ ቆንጆ በርበሬ፣ ጨው እንጨምርበታለን። እዚህ ጋር ስናፍጭን የጨመርነው ወይ ደግሞ ሙስታርድን የጨመርነው። ከዛ እዚህ ጋር ደግሞ ሶያ ሶስ ነው የተጠቀምኩት። ሶያ ሶሱ ካላችሁ ትጠቀማላችሁ። በጣም ቆንጆ ነው ጣዕሙን የሚያደርግልን። ከሌለም ደግሞ ችግር የለውም። በጣም ጥቂት ደግሞ ማር እንዲሁም ደግሞ ኦሊቭ ኦይል ወይም ደግሞ ያለንን ዘይት እንዲሁም ሎሚ እንጨምርበታለን። ከዛ እዚህ ጋር የምትመለከቱት ፍሬሹን ደግሞ ሰሰሚ ነው እየጨመርኩበት ያለው 1-2 የሾርባ ማንኪያ አንድ ላይ በደንብ ከውስጡ ደግሞ በጣም ሳይፈጭ ሲኖር በጣም ደስ ይላል። ከዛ አንድ ላይ እነዚህ የገቡትን ግብአቶች በጠቅላላ በደንብ ይዘን እንፈጨዋለን ማለት ነው። ከፈጨነ በኋላ እንግዲህ ይሄ ድሬሲንግ ያለ ማጋነን በፕሮቲንን በፋትም የበለጸገ ማለት ነው። እንዲሁም በካርቦን ማለት ነው። በጣም ጥቂት ፋይበርም ጥቂት ደግሞ ካርብ ያለው ማለት ነው። በጣም የእውነት ትወዱታላችሁ። ሰርታችሁ ሞክሩት። በውጭው ዓለም ላይ እንደዚህ ያሉ ሶሶች በጣም ውድ የሚሸጡ በጣም በቃ ምርጥ የሆኑ ዲፕ ሶሶች ይባላሉ። እንዲሁም ደግሞ ድሬሲንግ ተብሎ ይሸጣሉ። በእንደዚህ መልክ ሰርታችሁ ማዘጋጀት ትችላላችሁ በቀላሉ። የሰሰሚን ሶስ ወይም ደግሞ ድሬሲንጋችን አሰራራችን ይሄንን ይመስላል። የሰሰሚንና የአቮካዶ በተለይ ደግሞ አሁን ለጾም ወቅት በጣም ይጠቅማችሁ የሚረዳችሁ ሰላጣ እንግዲህ መቼም ልትጠቀሙ ትችላላችሁ። ለዛ እንደ ማባያ እንደዚህ ምርጥ የሆነ ድሬሲንግ ወይ ደግሞ ማጣፈጫ ወይም ደግሞ ሶስ ሰርታችሁ ብትጠቀሙ ሰላጣችሁን ትወዱታላችሁ። ደግማችሁ ብሉ የሚላችሁ የድሬሲንግ አይነት ማለት ነው። በጣም ምርጥ ነው የእውነት ትወዱታላችሁ። ሰርታችሁ ሞክሩት። በቀላል በሁለት አይነት መንገድ የጾም ድሬሲንግ ወይ ደግሞ ሶስ አሰራሪ ይሄንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ። በጣም ምርጥ ነው ትወዱታላችሁ። ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ በጣም ምርጥ ነው። እንደምታዩት እኔ በዚህ ቀን
እራት ነበር ያዘጋጀሁት። ሳምቡሳም ነበረ። ለሳምቡሳ እንደዚህ ለስናክ ነገሮች ለቺፕስ መብያ ማባያ ይሆናል። እንግዲህ በአንደኛው ላይ የሰሰሚ ድሬሲንጋችንን ሰላጣ ላይ፣ አንደኛው ላይ ደግሞ እንደዛው የአቮካዶ ሶሳችንን ወይ ደግሞ ድሬሲንጋችን እናደርግበታለን። የእውነት እንዴት እንደምትወዱት ልነግራችሁ አልችልም። ሰርታችሁ ሞክሩት። ሀሳብ አስተያየት ካላችሁ ኮመንት መስጫ ላይ ጻፉልኝ፣ እኔም ደግሞ መልስላችኋለሁ። የእውነት ሰርታችሁ ሞክሩት። ከዛ ደግሞ እንደዚህ ደግሞ ለማባያ ሶስም መሆን ይችላል። በሁለቱም መንገድ መጠቀም እንዴት እንደምንችል ላሳያችሁ ስለፈለኩኝ ነው። እንግዲህ ሳምቡሳው ማሰራር ቀደም ብሎ የሰራሁት አለ። ዛሬ ደግሞ ሁለት አይነት የጾም ድሬሲንግ ወይ ደግሞ ሶስ አሰራር ማለት ነው። በእንደዚህ መልክም እያደረጋችሁ መጠቀም ትችላላችሁ። የእውነት ትወዱታላችሁ። ሰርታችሁ ሞክሩት። በፕሮቲን በፋት የበለጸገ ምርጥ የሆነ ድሬሲንግ እንዲሁም ደግሞ ሶስ አሰራሪ በድጋሚ ይሄንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር ይደርሳልና አበረታቱ። ላይክ ያደረጋችሁ እንዲሁም ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ እንዲጨምር ወደ በቃ አንድ ደረጃ እንዲደርስ ዩቲዩብ ቻናሉን እንድትረዱ እንድትደግፉ ብዬ በዚህ አጋጣሚ ጠይቃችኋለሁኝ። እንዴት ምርጥ እንደሆነ የአቮካዶን በጣም ምርጥ ሶስ ነው። የሰሰሚኑም ደግሞ በጣም ምርጥ የሆነ ሶስ ድሬሲንግ ነው። የእውነት ትወዱታላችሁ። ሰርታችሁ ሞክሩት። እግዚአብሔር ቢፈቅድ እንድኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ።